አዲስ አበባን የጤና ቱሪዝም ማዕከል የማድረግ ራዕይን በመሰነቅ ባለፉት 5 ዓመታት በተከናወኑ ስራዎች የጤና አገልግሎቶች ጥራትና ተደራሽነት አቅም ከእጥፍ በላይ እንዲያድግ ተደርጓል። በዚህም የእናቶችና የጨቅላ ህጻናት ሞት ምጣኔን ከዓለም አቀፍ እና ከሀገር አቀፍ ደረጃዎች በላይ ማሳካት ችለናል። ተላላፊና ተላላፊ ያልሆኑ በሽታዎችን የመከላከልና የመቆጣጠር ስራዎችም ከፍተኛ ስኬት አስመዝግበዋል። የጤና መሰረተ ልማትን ከማስፋፋት አንጻርም የዳግማዊ ምኒልክ ሆስፒታል ዘመናዊ ዓለም አቀፋዊ ደረጃውን የጠበቀ የአይን ህክምና፣ የኩላሊት እጥበት ማዕከልና የፎረንሲክ አገልግሎት መስጫ ማዕከላት እንዲሁም የህፃናት ህብለሰርስርና የአእምሮ ቀዶ ጥገና በመገንባት ወደ አገልግሎት እንዲገባ ተደርጓል። በራስ ደስታ ሆስፒታል 360 አልጋዎች እና ዘመናዊ መሳሪያዎች የህክምና መሳሪያዎችን በማሟላት አዲስ ህንፃ ገንብተን ለአገልግሎት ክፍት አድርገናል። በዘውዲቱ ሆስፒታል 370 አልጋዎች ያሉት አዲስ ህንፃ ተገንብቶ አገልግሎት መስጠት ጀምሯል። በተጨማሪም እጅግ በጣም ዘመናዊ የሚባሉ መሳሪያዎች እንዲሟላና እንዲደራጅም ተደርጓል። እንዲሁም በአበበች ጎበና እናቶችና ህፃናት ሆስፒታል 400 አልጋ፣ ላፍቶ ስፔሻላይዝድ ሆስፒታል 500 አልጋ፣ ኮልፌ ስፔሻላይዝድ ሆስፒታል 500 አልጋ እና የገላን ድንገተኛ ህክምና ማዕከል ሆስፒታል 511 ሆስፒታሎች አልጋዎች እንዲኖሩት ተደርገው ተገንብተዋል። በተጨማሪም 40 ጤና ጣቢያዎች መሰረታዊ ማስፋፊያና 9 አዳዲስ የመጀመሪያ ደረጃ ሆስፒታል የሚመጥኑ ጤና ጣቢያዎች ተገንብተው አገልግሎቱ ወደ ህዝብ ቀረብ እንዲልም ተደርጓል። በጥቅሉ በነባሮቹ ሆስፒታሎች ከማስፋፊያ ባሻገር ዘመናዊ ህክምና መሳሪያዎችን እንደነ ኤምአርአይ፣ ሲቲ ስካን እና የኦክሲጅን ፕላንት እንዲሁም ኤአይን የሚጠቀሙ የዘመኑ ቴክኖሎጂን የሚጠቀሙ የ2026 መሳሪያዎች እንዲሟሉላቸው ተደርጓል። የአምቡላንስ አገልግሎትም በተመለከተም አምቡላንሶች ቁጥር ቀድሞ ከነበረበት 30 ወደ 109 ከፍ እንዲል ተደርጓል። በጤና መድን የታቀፉ 2.7 ሚሊዮን የከተማችን ነዋሪዎች ሲሆኑ በየዓመቱ ከከተማ አስተዳደሩ ከ1.2 እስከ 1.3 ቢሊዮን ብር ድጎማ እናደርጋለን። ከዚህ ባሻገር በዳግማዊ ምኒልክ እና በዘውዲቱ ሆስፒታል 200 ለሚሆኑ የኩላሊት እጥበት ዲያሊሲስ ለሚያስፈልጋቸው ታካሚዎች የከተማ አስተዳደሩ በነፃ አገልግሎት እየሰጠ ይገኛል። በዚህም እስከ 100 ሚሊዮን ድረስ በየዓመቱ ድጎማ እናደርጋለን። የማህበረሰብ አቀፍ ጤና መድን አባል ሽፋን ከማሳደግ አንጻር አምና ከነበረው 2.5 ሚሊዮን አጠቃላይ በአገልግሎት ተጠቃሚ ማህበረሰብ ቁጥር ወደ 2.7 ሚሊዮን አድጓል። የኤሌክትሮኒክ የጤና መረጃ አያያዝ ስርዓት ወረቀት አልባ ያደረጉ የጤና ተቋሞቻችን ከ57 ወደ 68 ማድረስ ተችሏል። ከስፔሻላይዜሽን አንጻር በዳግማዊ ምኒልክ አይንና የኩላሊት ህክምና፣ በዘውዲቱ የህብለሰርስር ህፃናት ቀዶ ጥገና፣ በአበበች ጎበና የህፃናትና የእናቶች ህክምና ማዕከል፣ በአዳዲሶቹ የላፍቶ ስፔሻላይዝድ እና በኮልፌ ኮምፕሬሄንሲቭ በምስራቅ አፍሪካ የመጀመሪያ የሆነውን የቅድመ ካንሰርና ድህረ ካንሰር ምርመራ ፒቲ ስካን፣ የልብ ህክምና ስፔሻላይዜሽን፣ የሮቦቲክስ ላቦራቶሪ፣ በዓለም ላይ ኤአይን የሚጠቀሙ የ2026 ምርቶች ዘመናዊ የህክምና መሳሪያዎች ተብለው የተለዩትን ሁሉ ገዝተን በእነኚህ ሆስፒታሎች የማደራጀት ስራ እየሰራን እንገኛለን። የላፍቶ ተጠናቆ ለአገልግሎት በቅቷል። የገላን ትራውማ ሴንተርም ወይም ደግሞ የድንገተኛ ህክምና ማዕከልም በዚሁ መስክ ስፔሻላይዝድ አድርጎ በ2019 ስራ የሚጀምር ይሆናል። በመሆኑም ከ5 ዓመት በፊት 1384 ብቻ የነበሩት አስተኝቶ የማከም አቅም አሁን ወደ 4195 ማደግ ችሏል። በጥቅሉ በከተማው የመንግስት ጤና አገልግሎት ታሪክ በ5 ዓመት ውስጥ የታየው እድገት ባለፉት 100 ዓመታት ከተመዘገበው እድገት በእጥፍ ይበልጣል። ከዚህ ባሻገር የህዝቡን ጤና ከመጠበቅ አንጻር በምግብና
ጤናና ጤና ነክ ግብዓትና አገልግሎት አቅራቢ ድርጅቶች ላይ በተደረገ ክትትል እንዲሁም ቁጥጥር ግምታቸው ብር 193 ሚሊዮን የሚያወጣ 350,000 ኪሎ ግራም የምግብ ምርቶች፣ 42,000 ሊትር መጠጥ ምርቶች አግባብ ባለመሆናቸው እንዲወገዱ ተደርጓል። ጊዜ ያለፈባቸው መድኃኒቶችም 21,000 ኪሎ ግራም መድኃኒት በክትትል ተደርሶበት እንዲወገድ ተደርጓል። ይህ በዚህ እንዳለ በጤና ፖሊሲያችን እንደተቀመጠው ጤናችንን የምንጠብቀው በሕክምና ብቻ ሳይሆን በመከላከል ጭምር ነው። አዲስ አበባን ብክለትን የምትከላከል ብክለት የጠፋባት ጽዱ አረንጓዴ ሕፃናት ቦርቀው የሚያድጉባት በቂ የስፖርት ማዘውተሪያዎችና የእግረኛ መንገዶች የተስፋፉባት ለመኖር ምቹና ጤናማ አካባቢን በመፍጠር የጤና ፖሊሲውን በተሟላ ሁኔታ የመተግበር ስራችን ውጤታማ ሆኗል።